በተለያዩ ምርጫ ክልሎች እና ምርጫ ጣቢያዎች ሲያከናውን ቆይቷል። ያው እንግዲህ በተለያየ ጊዜ መረጃ ስንሰጥ እንደነበረ ዛሬ ደግሞ ከድምጽ መስጫ ቀን በኋላ ባለው በሚቀጥለው ቀን ያለውን ጠቅላላ ሁኔታ ጠቅላላ ባለ መንገድ ለመግለጽ ነው። እንግዲህ የድምጽ መስጫ ጊዜው ከጧቱ 12 ሰዓት የጀመረ ነው። በትናንትናው የነበረው መግለጫ ምን ያህል ጣቢያዎች በሰዓት እንደተከፈቱ ምን ያህሎቹ በተወሰኑ በ10 ደቂቃ በ15 ደቂቃ እስከ ግማሽ ሰዓት ልዩነት ሲከፈቱ እንደነበረ በቁጥር ገልጸናል። እንደገና ደግሞ በጸጥታ ምክንያት ያልተከፈቱ ምርጫ ጣቢያዎች የሚለውንም ገልጸን ነበረ። እንግዲህ ትናንትና ሰኞ ግንቦት 24 ቀን ድምጽ ሲሰጥ ውሏል። የድምጽ መስጠት ሂደቱ በአብዛኛው ጥሩ በሆነ ደረጃ ሲከናወን የነበረ ሂደት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ይሄንን ሂደት ለመቆጣጠር ለማየት ለመከታተል እንዲችል የሞኒተሪንግ ቲም በተለያዩ ክልሎች አሰማርቶ ነበረ። ስለዚህ ከምርጫ ታዛቢዎች በተጨማሪ እነኚህ የቦርዱ ሰራተኞች መፍትሄ አቅጣጫ ያለውን ስራ ሲሰሩ ቆይተዋል። የተከሰቱ አንዳንድ ችግሮችንም እልባት ለመስጠት የበኩላቸውን አስተዋጽኦ አድርገዋል። እንግዲህ ትናንትና በነበረው የድምጽ መስጠት ሂደት የተወሰኑ ምርጫ ጣቢያዎች ወደ ኋላ ዘግይተው ነበረ። በተለይም አዲስ አበባ ዘግይቶ ነበር። የነበረው ችግር በትናንትናው ማታ መግለጫ ለማስረዳት ሞክሬያለሁኝ። በጣም ረጃጅም ሰልፍ የነበረበት ሁኔታ ነበረ። ሌሎቹ ክልሎች አካባቢ ግን በሰዓቱ በ12 ሰዓት የድምጽ መስጫ ሂደቱን አጠናቀው ወደ ቆጠራ ወዲያው ይጋቡ አሉ። እንደገና ስለመሸባቸው ደግሞ ቆጠራውን እንደ አዲስ አበባ አይነት አሳድረው ዛሬ ጧት ያከናወኑ አሉ። አሁንም ይሄንን እየተነጋገርን ይያለን ይሄንኑ የቆጠራ ስራ የሚሰሩ ከፍተኛ ቁጥር ያላቸው የአዲስ አበባ ምርጫ ጣቢያዎች ቆጠራ ላይ ነው ያሉት። እንግዲህ በዚህ ሂደት ቆጠራ ያልጨረሱ ሲዳማ አካባቢ፣ ጋምቤላ፣ አማራ ክልል፣ አንድ ሁለት ምርጫ ክልሎች፣ ሶማሌ ክልል እንዳልኩት በጣም ሰፊ በሆነ መንገድ አዲስ አበባ አልተጠናቀቀም። ያው ያልተጠናቀቀበት ምክንያት ትናንትና በነበረው ረጅም ሰልፍ ምክንያት የተከሰተ በጣም ዘግይቶ ቦርዱ እንደምታስታውሱት የጊዜ ማራዘሚያ አድርጎ ነበረ። በመጨረሻ በነበረው እስከ ሌሊቱ 6 ሰዓት የጊዜ ማራዘሚያ ሰልፍ ላይ ያሉ ወይም ለመምረጥ እየጠበቁ ያሉት በዛ የምርጫ ሂደት እንዲካተቱ ተደርጎ የድምጽ መስጠት ስራው ተጠናቆ የቆጠራው ስራ በተወሰኑ ምርጫ ጣቢያዎች ተጀምሮ በአብዛኛው ግን አሁን ቆጠራ ላይ ነው ያለው። በዚህ ሂደት ውስጥ እንግዲህ ቦርዱ የተለያዩ ቅሬታዎችን በተለያየ መንገድ ሲያስተናግድ ቆይቷል። ለምሳሌ በህግ ክፍል በኩል በቀጥታ የሚመጡ ጥያቄዎች ወይም ቅሬታዎች አሉ። የፖለቲካ ፓርቲ የስራ ክፍል አማካኝነት የሚመጡ አሉ። በዚህ በቅድመ ማስጠንቀቂያ በመንለው በ6412 ስልክ ቁጥራችን የሚመጡ አሉ። እንደገና ደግሞ ከምርጫ መታዘብ ጋር በተገናኘ የሚሰጠን ጥቆማ እየተከተልን ከስር አስፈላጊ ነው ያልነውን የርምት እርምጃ ቦርዱ ሲሰጥ ቆይቷል። ከርምት እርምጃ በላይ አልፎ ደግሞ ማጣራት፣ ማረጋገጥ፣ ማስረጃ ማጠናቀር የሚገባቸውን ደግሞ እንደሱ እያጠናከረና እየሰራ ይገኛል ማለት ነው። ትናንት በተለይ ከዚሁ ከናንተም አካባቢ የቀረበ ጥያቄ ነበር። አንዳንድ ምርጫ ጣቢያዎች አዲስ አበባን በተመለከተ መግባት የሌለባቸው የሚባሉ ሰዎች ታይተዋል የሚል ጥያቄም ተነስቶ ነበረ። ቦርዱ የሞኒተሪንግ ቲም አሰማርቶ
ለማየት ሞክሯል የመጡት ጥቆማዎች አንዳንዶቹ ትክክል መሬት ላይ እንደዛ ሆኖ በመገኘታቸው ቦርዱ እርምጃ ወስዷል እኔም ራሴ በተወሰኑ ምርጫ ጣቢያዎች ሄጄ አይቻለሁኝ በተለይም ከዚህ ከሰልፍ መርዘም ጋራ የነበረው ችግር ምን እንደነበረ ቦርዱ ጧት እስከ 5 ሰዓት አካባቢ ይሄ አይነት ነገር በተከታታይ እንደ ችግር ሲነሳ የመፍትሄ አቅጣጫ ለማድረግ በሚል ከዋናው መስሪያ ቤት ከተለያዩ ኤክስፐርቶች ከፍተኛ ቁጥር ያላቸው ባለሙያዎች በየምርጫ ጣቢያዎች በመመደብ የዚህ የድምጽ መስጠት ሂደቱ እንዲቀላጠፍ ጥረት አድርጓል ግን በነበረው ሂደት የመራጮች ምዝገባ በቀረበው ዝርዝርና መዝገብ ላይ ስም የመፈለግ ሂደት ነበረ ብዙ ነገር እንዳረዘመው ስንረዳ የነበረው ነገር ግን የሞኒተሪንግ ቲሙም እኔም ራሴ ሄጄዛ ሳየው አንዳንድ በተለይ በጣም ከፍተኛ ቁጥር ያለባቸው መራጮች ያሉባቸው ምርጫ ጣቢያዎች የዛኑ ያህል ከፍተኛ ቁጥር ያላቸው እጩዎች ያሉባቸው ምርጫ ጣቢያዎች ናቸው ስለዚህ በአንድ ምርጫ ጣቢያ ውስጥ ከፍተኛ ቁጥር ለምሳሌ እንደ 123 እጩዎች ያሉበት የክልል ምክር ቤት ሰነድ ላይ አንድ መራጭ ድምጽ መስጫ ክፍል ውስጥ ገብቶ የተወሰነ ደቂቃ ያጠፋል ያ በራሱ የፈጠረው የመዘግየት ነገር እንዳመጣ ለመመልከት ይችላል ከዚሁ ጎን ለጎን ያስቀመጥናቸው የድምጽ መስጫ ሳጥኖች በስታንዳርድ ደረጃ 3 ነበር የምናስቀምጠው ግን ሰው ቁጥሩ በጨመረ ቁጥር ተጨማሪ እንደነዚህ አይነት ቡዝ ማስቀመጥ ስለነበረብን እነሱን ጨምረን በመላክ በተለያዩ ምርጫ ጣቢያዎች መፍትሄ ለማግኘት ጥረት አድርገናል ማለት ነው ከዚሁ ጋራ በተለይም በአንዳንድ በደረሱን ጥቆማዎች የሄደው የሞኒተሪንግ ቲም የምርጫ ጣቢያ ሰራተኞች ያልተገባ ወይም ህጉና ደንቡ የሚፈቅደው ነገር ባለማድረግ ሲንቀሳቀሱ ሲገኙ እንዲሰናበቱ ተደርጓል እነዚህ እንግዲህ በሞኒተሪንግ ቲሙ የተገኙ እርምጃዎች ናቸው ከዚሁ ጎን ለጎን እንግዲህ በአሁኑ ጊዜ እነዚህ በተለያየ ቦታ የምርጫ ውጤታቸው በምርጫ ጣቢያ ደረጃ ተዳምሮ ያለቁት በምርጫ ጣቢያው ለህዝብ ይፋ እንዲሆን ተለጥፈዋል አሁን ከዚህ ቀጥሎ እነዚህ የሚያደርጉት ወደ ምርጫ ክልል ከየቦታው የመጡት ውጤቶች ወደ ምርጫ ክልል ሄደው በምርጫ ክልል ደግሞ የማዳመር ስራ የሚሰራበትን ሂደት ያከናወኑ ይገኛሉ ማለት ነው እንግዲህ በአጠቃላይ የኢትዮጵያ ብሔራዊ ምርጫ ቦርድ እንግዲህ ሲዘጋጅበት የነበረውን በጣም ከፍተኛ ቁጥር ያለውን መዝጋቢ ማነው እጩዎች የመዘገበበትን 7ኛው ጠቅላላ ምርጫ በተሳካ ሁኔታ አከናውኖ ዛሬ እንግዲህ የድምጽ ማዳመር የድምጽ በምርጫ ጣቢያ ደረጃ ይፋ የማድረግ ስራ እየሰራ ይገኛል አሁን የሚቀረው ስራ እንደምታውቁት ከየምርጫ ጣቢያው የሚገኘው ድምጽ በየምርጫ ጣቢያ ከተለጠፈ በኋላ ያ ደግሞ ተዳምሮ ወደ ምርጫ ክልል ይሄዳል በምርጫ ክልል ደረጃ ደግሞ የሚሰራው የማዳመር ስራ ተሰርቶ ለማረጋገጥና ውጤቱን ይፋ ለማድረግ ወደ ዋናው መስሪያ ቤት ቬሪፋይ የማድረግ ወይም የማረጋገጫ ማዕከል እንዲመጣ ይደረጋል ወደ ማረጋገጫው ማዕከል ከመጣ በኋላ ደግሞ እንግዲህ እያንዳንዱ ምርጫ ክልል በመለየት በማየት በዛ ምርጫ ክልል የተወዳደሩት ሰዎች ያገኙትን ድምጽ በዝርዝር በመመልከት ከበዛ ምርጫ ክልል ከተመዘገበው የህዝብ ብዛት ቁጥር አንፃር የመራጭ ብዛት ቁጥር አንፃር ምን ያህሎቹ የድምጽ መስጫ ወረቀቶች ዋጋ ያላቸው እንደሆኑ በማረጋገጥ ዋጋ የሌላቸውን በመለየት ጥቅም ላይ የማይውሉትን በመለየት ይህንን ሁሉ ስራ በመስራትና ጥንቃቄ በተሞላበት የማጣራት ሂደት ሄዶ መጨረሻ እንግዲህ የማረጋገጡን ስራ ይሰራል ይሄን የማረጋገጥ ስራ እንግዲህ በተወሰነ የጊዜ ገደብ ማከናወን አለበት እንደምታውቁት በዛ የጊዜ ገደብ ለማከናወን እንግዲህ ቦርዱ የራሱን ጥረት ያደረገ
እየሰራ ይገኛል ማለት ነው። ስለዚህ ዛሬ ባለን ሁኔታ በዚህ ደረጃ ያሉ መረጃዎች ነው ያሉን። በቀጣይነት እንግዲህ እየተከታተልን አስፈላጊ ናቸው የምንላቸውን መረጃዎች ለሚዲያና ለህዝቡ የምናቀርብ መሆኑን